ትናንትና ዕለት በነበረው በአይሾ ስፒድ በኢትዮጵያ ጉብኝት በጣም ብዙ ነገሮችን አየን፣ በጣም ብዙ ነገሮችን ተማረን። እውነት ለመናገር አዶናይን አለማመስገን በጣም ነፉግነት ነው። ባየነው ነገር በጣም ደስ የሚያስብ ነው። ሀገራችንን ማስተዋወቅ ተችሏል። በጣም የነበረው አቀባበል ምናምን ሁሉም ነገር ደስ የሚል ነው። በጣም ደስ የሚሉ ሪያክሽኖች ሲደረጉ ነበር። እነሱንም በቪዲዮ እንመለከታለን። እንግዲህ አይሾ ስፒድ አሁን ወደ ግብጽ እንደገባ ተነግሯል። ግብጽ ላይም እንግዲህ ቆይታውን በላይቭ እንደሚያስተላልፍ ተናግሮ ነበረ። ነገር እርግጠኛ መሆን የሚችለው ከኢትዮጵያ የተሻለ አይነት ቆይታ ያደርጋል ብዬ ተስፋ አላደርግም። ምክንያቱም እዚህ ያሳየነው ፍቅር በጣም ደስ የሚል ነበረ። ከጋሞ ጋር የጋሞን ዳንስ ሲደንስ፣ የኦሮሚዮን ጭፈራ ሲጨፍር፣ እንደዚሁም አማርኛውን እኔ ምን ብዬ እንደምነግራችሁ አላውቅም። የነበረው ነገር እጅግ በጣም ደስ የሚል ነው። እነዚህም ቪዲዮዎች የተመለከተን የተሰጡ ሀሳቦችን እየሰማን ቆይታ እናደርጋለን። እናንተም ቪዲዮ ላይክ እና ቻናሉን ሰብስክራይብ አድርጋችሁ ጀምሩት። ወደ ቪዲዮዎች ወስዳችኋለሁ። መልካም መናገር ብዙዎች ሀገራችንን የሚያውቁት ወይ በረሃብ ወይ ምናምን በተቸገረበት የሆነ ብቻ ትርምስምሱ የወጣ በጣም የሚያስጠላ አይነት ነገር ብዙ ችግሮች ቢኖሩብንም ግን ለሌሎች ስንታይ ይሆናል አይደል የሚያምር ድባብ ኢትዮጵያዊነት ስሜት እንዲሰማ አድርጎናል። በጣም ደስ ይል ነበር። በተለይ ትላንትና አመሻሽ ላይ በድሮን ሲቀርጽ የነበረው ሪከርድ የተደረገው ነገር በጣም ብዙዎችን አስገርሟል። አውሮፓ ላይ ያሉ ኢትዮጵያውያን ራሱ በቃ ሲያለቅሱ ነበረ እውነት ለመናገር እና በጣም ደስ ብሏቸው ሀገራቸው በዚህ አይነት ኳሊቲ መታየት ስትችል በጣም ደስ የሚል ነገር ነበረ። እስቲ ብዙ ሀሳቦች ተብሏል። እነዚህን ሀሳቦች እየሰማን እንግዲህ ሪያክሽኖቹ አሉ። በእነሱም ፈገግ እያለን ቆይታ እናደርጋለን። ወደ ቪዲዮዎች ወስዳችኋለሁ። መልካም ስፒድ ገና ከጀመረ በ11 ደቂቃ ላይ ነው ይሄን የመሰለ ክሊፕ የትም ማይታችሁ ማታውቁት። ሁላችሁም ደስ ነው ቢላችሁ። ደግሞ ይችልበታል እያንዳንዱ ነገር ገና ብዙ እንጠብቃለን። We are here in Ethiopia. Bang, 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 bang. Adonai, and I don't know him personally. እንደማናችንም ቲክቶክ ላይ ነው የማውቀው ግን እውነት በጣም ቀንለብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም ለራሱ ምንም ነገር እያደረገ አልነበረም። ቆሞ ለአይሾ ስፒድ ለእኛ ሀገሩ አይሾ ስፒድ ነበር እና በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን። እኔ ትላንትና የአይሾ ስፒድ ላይቭ ስትሪም ላይ ምን እንዳስገረመኝ ልንገራችሁ። ይሄ ግርግሩ ምናምን ተውት፣ እሱ ብርቁ አይደለም ግርግር። ነገር ግን እኔ የተገረምኩት አይሾ ስፒድ ምናልባት ካስታወሳችሁ አፍሪካ ሀገራቶች ውስጥ በሚዞርበት ጊዜ ትልልቅ የተባሉ ሴቶችና ኢቨን ኢፍ ይሄ ኢንተርናሽናል ሞዴል የተባሉ ሴቶች እንኳን እሱን ሰላም ለማለት ሲጠጉም ሆነ ፎቶ ለመነሳት ወደሱ በሚጠጉበት ጊዜ ጭራሽ ቼክ አላረጋቸውም ነው የምላችሁ። በቃ እንዲህ ዝም ብሎ ጥሷቸው ነው ሲሄድ የነበረው። እኛ ሀገር ሲመጣስ ነው ጥያቄው እኮ። ይኸው በምታዩት መልኩ
የሀገራችን ብርቅዬ የሆኑ አትሌቶቻችንን የምር ከልቡ አፕሪሼት እያረጋቸው ነበር። በጣም ተገርሞ ማለት ነው። እሱ ብቻ አይደለም፣ ምግብ ሊበላ በሄደባቸው ሆቴሎች ውስጥም ያገኛቸውን ሴቶች የምር ውበታቸውን እያደነቀ እያከበራቸው ነበር ሲያናግራቸው የነበረው። ኢቨን ኢፍ ይኸው ከዚህ ጋር የምትመለከቷት የኛዋ ሀገር እንስቷ ቆንጅየዋ ሞዴል እንኳን እንዲህ በዚህ መንገድ አፍዝዘው ነበረ። እሱ ብቻ አይደለም፣ የእሱ ጓደኛ አብሮት ከየት ሀገር እንደሆነ አላስታወስኩም፣ አብሮት የመጣው ጓደኛው እንኳን እንዴት ሴቶችን አፕሪሼት ሲያደርግ እንደነበር ተመልከቱ። Tamrelesh. Tamrelesh. Hey, Tamrelesh. Tamrelesh. You know, Tamrelesh. Tamrelesh. አንቺ ታምሪያለሽ እያለ እያደነቃቸው ነበር። ለምን? ስለሚገባችሁ ነው ሴቶች። አይደለም ያበሻ ወንድ፣ ገና የዓለም ወንድ ተሰብስበው ያደንቃቸዋል። እስቲ ኮሜንት ላይ ገብታችሁ ይገባናል ብላችሁ ሳትፈሩ ጻፉላቸው። ይመቻችሁ። አንድ ከስትሪሙ የተረዳሁት ከአይሾ ስፒድ ስትሪም የተረዳሁት ነገር አንድ ምን እንደሆነ ልንገራችሁ። አይ ቲንክ አሁን እንግሊዘኛን እንደ ሌላኛው ቋንቋ እንደ ብሔራዊ ቋንቋ ሁለተኛ ብሔራዊ ቋንቋችን አድርገን አዳፕት ማድረግ መጀመር አለብን። ከብዙ ነገር ነው እየገደበን ያለው። ባይዜ ናት ኦንሊ ላይክ ለኮሚኒኬሽን ፐርፐዝ ብቻ አይደለም፣ ለኢንፎርሜሽን ለማግኘት ራሱ የሆነ እንግሊዘኛ የሚያውቅና የማያውቅ ሰው አክሰስ ማድረግ የሚችለው ዓለምና የማይችለው ዓለም አለ። ኢትስ ላይክ ፓስወርድ ነው። የሆነን ኢንፎርሜሽን ለማግኘት መሄጃ መንገድ ሆኗል። እና አይ ቲንክ ኢትስ ታይም እውነት የሆነ አስገዳጅነት ያለው ህጎች ራሱ ወጥተው ማለት ነው። እያጣን ያለው ኢንፎርሜሽን መሄድ ያለን የነበረብን መንገዶች ምን ያህል እያስቆመን እንደሆነ ትላንትና ነው የተረዳሁት። ባይዜ እውነት በጣም ኢትስ ላይክ ማለት ነው። እንግሊዘኛ የሚያወራን ሰው ደግሞ የምንሰድበውስ ነገር ምንድነው የሚያቀብጥሽ? የቦሌ ልጅ የሆነ ተበጣጠሳችሁ በጣም ብዙ ነገር እኮ የሚባለው እንግሊዘኛ የሚያወራን ግን ስንት አይነት መጽሐፍ፣ ስንት አይነት ፊልም፣ ስንት አይነት ዶኪመንተሪ፣ ስንት አይነት ኢንፎርሜሽን እያመለጠን እንደሆነ እንግሊዘኛን መናገር ባለመቻላችን ኦር እንግሊዘኛ ማንበብ ባለመቻላችን በእንግሊዘኛ ኮሚኒኬት ማድረግ ባለመቻላችን ኮምፕሬንድ ማድረግ ባለመቻላችን በጣም ዊር ሚሲንግ አውት። እውነት አይ ቲንክ ኢትስ ታይም። እያመመኝ ነው ወይ ይሄንን ስል ማለት ባህላችንን፣ አማርኛችንን፣ ሌላ ቋንቋችንን ጣል እያልኩ አይደለም፣ ግን እንግሊዘኛም እንደ ብሔራዊ ቋንቋ አይ ቲንክ መግባት አለበት። ኢትስ ታይም። እውነት ኢትስ ታይም። አዶኒ አር ሶ ስዊት ማርያምን በስማ ዌል እንግዲህ ምንም ስራ እንደሌለው ሰው ግማሽ ቀኑን ሰውቶ የአይሾ ስፒድን ላይቭ ስትሪም ሲከታተል እንደቆየ ሰው የተወሰነ ነገር ማለት ይኖርብኛል። የመጀመሪያው ነገር I wasn't expecting this much። እንዲህ አይነት ዝግጁነት አልጠበቅኩም። እንደሚመጣም እርግጠኛ ያለመሆን ነገሮች ስለነበሩ እስከ መጨረሻው ሰዓት ድረስ በዚህ መጠን የተዘጋጀ ነገር ነው ብዬ አልጠበቅኩም። but everything was cool። መርካቶ አንድ ቲሸርት 6,000 ብር ስለተጠየቀ ትንሽ ደንገጥ ብዬ ነበረ። ግን ያው ኤቭሪ ቱሪስት የሚገጥመው ነገር አይሾ ስፒድ ኢትዮጵያ አይቸው ፈጠነ you are too good but when it comes to the language I'm really sorry። መጀመሪያ ላይ አዶኒ እንትን ሳይሄድ በፊት አብሮት የነበረ ያለ ሲያስተረጉመው የህንድ ሙቪ ትችላለህ አውጣው አንተ ውስጥ oh my god ያሱሲት አዶኒ እውነት ያንተ በጣም ጸዴ ሰው ነህ። በፕሮግረስ ታመጣዋለህ፣ ግን ትንሽ ከዚህ በላይ መዘጋጀት ነበር። የእንሰቱ ፓርት ላይ ታቸው የሆነ ሙዚየም ውስጥ ምንድነው በእናንተ እኔ እግዚአብሔር ምስክሬ ሙሉ ስትሪሙን እንዲየገለፈጥኩ ነው የጨረስኩት። አይደል እኔ ላይቭ ስትሪም እንደዚህ ደስ እንደሚራሱ አላውቅም ነበር። ደስ ሜቢ ሀገሬ ስለሆነ ይሆናል ምናምን፣ ግን በጣም ነው ኢንጆይ ያደረኩ የነበረው። በጣም እየሳኩ ነው። ወይኔ ጉዴ መሀል ላይ ትንሽ ህመም አጋጠመው አይሾ ስፒድ።
አይ ፊል ሶሪ በልቶ በጣም እየጨፈረ ነበር ምናምን መርካቶ 4 ኪሎ ፒያሳ ብሔራዊ ቤተ መንግስት ያ ሁሉ ነገር በየቦታው መጨፈር በየቦታው እንትን ማለት ሰውነት በራሱ የሚፈልገው ነገር አለ ሮሚት ሰተውት ነው ያሉ እየተቀባበሉት ነው ግን ሮሚት አይደለም አይ ዶንት ቲንክ ሮሚት ስለበላ እንደዛ ሀፕን ያረገ ጀስት ሰውነቱ መቋቋም አቅቶት ይመስለኛል ግን ብቻ it was funny it was good yeah እና ሌላው ደግሞ ያየሁት ነገር ምንድነው ለስራው ያለው ክብር you got it I mean yeah by any means ስራውን አይረሳ by any situation God ጋይሶች እንደ ሀገር ያጋጠመን የእንግሊዘኛ ችግር ብቻውን የተቋቋመው ጀግናውም ተገኝቷል ባይሾ ስፒድ የአዲስ አበባ ጉብኝት ወቅት ብዙዎች ወደሱ ለመጠጋትና ባህላችንን ለማስተዋወቅ ሲቸገሩ እንዲሁም ሲገፉም ተመልክተን ነበረ ቋንቋውም ሆነ ግርግሩ ተደማምሮ መልእክት ለማስተላለፍ ሲከብድ ምዕራፌ ገብረ ማርቆስ የተባለ ይህ ድንቅ ኢትዮጵያዊ ግን በፍጥነት ነገሮችን ሙሉ በእርጋታ ተቆጣጥሯቸው እንደነበረም ያሁላችንም ምስክር ነን በምስሉ ላይ እንደምትመለከቱት ምዕራፌ በብቃት ስፒድ ስለ ኢትዮጵያ ታሪክና ባህል ትክክለኛውን መረጃ እንዲያገኝና እንዲረዳ ትልቅ ስራም ሰርቷል በተለይም ደግሞ በአድዋ ድል መታሰቢያ አካባቢ ሲደርስ ምዕራፌ ለቦታውና ለሰማዕታት ጀግኖች ያለውን ክብር ለማሳየት ስፒድ ጫማውን እንዲያወልቅና በባዶ እግሩ እንዲራመድ መጠየቁን ተከትሎ በርካቶቻችን መቼም ተደንቀንም ነበር የሚገርመው ነገር ግን ስፒድ ይህንን ጥያቄ ያለምንም ማመንታት ተቀብሎ በባዶ እግሩ በመሄድ ለጀግኖቻችን ክብር እንዲሰጥም አድርጓል ብዙዎች በግርግር መካከል ሲጠፉ ምዕራፌ ግን በተረጋጋ መንፈስ ስፒድን እየመራ የኢትዮጵያን ታላቅነት በደንብም አብራርቶለትም ነበር አሁን ላይ በአሁን ሰዓት ምዕራፌ ካዱናይ እንዲሁም ከሐሴት በኩል እየተደነቀ ይገኛል እስቲ ስለዚህ ሰውዬ ምን አሳባላችሁ ሐሳባችሁን መስጠት ትችላላችሁ በዚህ አጋጣሚ ግን እኔም ላንተ ያለኝን ክብር መግለጽም እፈልጋለሁ ለወነተኛና ለፈጣን መረጃ ፎሎ ማድረግም አይረሳ መልካም ቀን መልካም ነው Let's see. Let's go! This is monkeys. This is monkey fur. Monkey? Yeah, like actually from a monkey. Monkeys? Yeah. Monkeys? Zaman bir mesela monkeys. Monkeys zaman bir mesela. Ya. በጣም ያበረ ድሮም እየታየ ነው ምናምን አራራናት ቀልቧ ገፈማት አይሾ ስፒድ እንኳንም ወደ ኢትዮጵያ መጣ ያስባለኝ ቪዲዮዎች ማለት ነው አሁን በተከታታይ ያዩዋቸው ነበር እየመጡልኝና አሜሪካ ውስጥ ያሉ የብላክ አሜሪካን ሪአክሽንስ በቃ እንዴ አፍሪካ እንደዚህ ነች እያለቀሱ ነው የሚሰሩት ማለት ነው በቃ በጣም ተሸውደናል ለካስ እንደዚህ ነች አፍሪካ ምናምን እያሉ
የሚሰሩት ቪዲዮዎች በጣም አስደነቀኝ። ማለት በዚህ ልክ ይሄን ያህል ማለት ምንም አዌርነሱ የላቸውም ኢግኖራንስ ነው ብዬ እስከማስብ ድረስ ማለት ነው። ብቻ ግን በጣም በፖዚቲቭ በሆነ ወይ አፍሪካን አይሾ በጣም ሪፕሬዘንት አድርጎልናል። በጣም እናመሰግናለን። በዛው ልክ ደግሞ ህዝቡም ደግሞ ወጥቶ ያሳየው ፍቅር ማለት ነው ምንም ደልቶት ተመችቶት ምናምን እኮ አይደለም፣ ግን ኢትዮጵያን በተሻለ መልኩ ለዓለም ለማሳየት በተደረገው ካምፔን በቃ ሰው ደስተኛ ነው ዌልካሚንግ ነው ምናምን የሚለውን ለማሳየት በጣም ኤነርጄቲክ ነበር ሰውምና ይሄ ነገር ሀፕ እንዲያደርግ ደግሞ ማለት ነው በጣም ብዙ ኢንፍሉዌንሰሮች መንግስትንም ጫና ስታደርጉ የነበሩ ምናምን ይሄን ያህል አቅም እንዳለው ሰው እባካችሁ ጥሩ አድርገን እንቀበለው ምናምን ብላችሁ በጣም ብዙ ሰዎች ፑሽ ያደረጋችሁም እግዚአብሔር ይስጣችሁ፣ ፍሬያችሁ አፍርቷል። እናመሰግናለን ለማለት ነው። እንደ ዛሬ በቤተ ክርስቲያን አፍረናናቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ የምር ታቡት ወጥቶ ነው ምናምን ወይስ ምንድነው? እኔ አልገባኝም። እኔ አላቅም ምንም። ግን ታቡት ምናምን ወጥቶ ከሆነ ታቡት ይሄ ከሆነ አሩ ነው። ግን ደግሞ ያው ቤተክርስቲያናችንን እኮ ለዓለም ለማስተዋወቅ ከሆነ ምን ችግር አለው? እኔ እንደዛ ነው ያሰብኩት። በዛ መንገድ ነበር ሳይው ያየሁት የነበረው። ንገሩኝ፣ እኔ ከሳሳትኩ አርሚኝ ጋይስ። የኢትዮጵያ ነጋዴዎች በአይሾ ስፒድ የቀጥታ ስርጭት ካሜራ ምን ይመስላሉ? ሁለት አይነት ነጋዴዎችን አይተን ነበረ። በአንድ በኩል ሌባ ነጋዴዎችን፣ በሌላም በኩል ደግሞ ደግ ልብ ያላቸውን። አይሾ ስፒድ መርካቶ በሚገኝ የወርቅ ቤት ውስጥ ሲጎበኝ ነጋዴውም ሀብል አውጥቶ በነፃ ሰጠው። ይህ ድርጊት የኢትዮጵያንን እንግዳ ተቀባይነት መልካምነትን የሚያሳይ ትልቅ ማሳያ ነው። ነጋዴው ፈጣን ትርፉን ትቶ ለሀገር የሚጠቅም ገጽታን ነው ያስተዋወቀው። በሌላም በኩል ደግሞ አንዳንድ ነጋዴዎች እንደ ስካርፕና ቲሸርት ያሉ ምርቶችን እጅግ በተጋነነ ዋጋ ሲሸጡ ተስተውሏል። ዋጋው ከመደበኛው በብዙ እጥፍ ይበልጣል። በነፃ ባይሰጡት እንኳን በዋጋው መሸጥ ይችሉ ነበር። ይህ የሚያሳየው የንግድ ስነ ምግባርና ፈጣን ትርፍን የማሳደድ ፍላጎት ነው። በአንድ በኩል መልካምነትን፣ በሌላ በኩል ደግሞ ለጊዜያዊ ጥቅም የተደረገ መጣደፍ ጎልቶ ታይቶበታል። ቢታረም ጥሩ ነው። በብልሃት እንኑር። ሳለሙተኝ ሌላ ምን አደረጉ? እኔ አላየሁኝም። ሜቢ ግን እንደ የቢዮንሴ ነው ትዚያ ላይ ምናምን ሲሉ ስለነበር ለቢዮንሴ ታቡት ትውላት ነበር ሲባል ነበር የዛኔ ማለት ነውና እንደዛ ሆኖ ከሆነ በጣም ልክ አይደለም፣ በጣም ተሳስተዋል ማለት ነው። ግን ቤተክርስቲያናችንን ለዓለም ለማስተዋወቅ ከሆነ ይጠቀሙበት። እኔ እንጃ፣ እኔ ችግሩ አልታየኝም። ከተሳሳትኩ አርሙኝ፣ ችግር የለውም ማለት ነው። ባለማወቅ ከሆነ ማለት ነው።